ሰላም ወደ የተከበራችሁ የሜዲካል ላይፍ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ በድጋሚ ከብዙ ጊዜ መጥፋት በኋላ በላይሰንሸሪ ኤግዚት ኤግዛም ፕራክቲስ 21 ጥያቄዎችን ይዤ ወደ እናንተ መጥቻለሁ። ለዚህኛው ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ መጀመራችሁን እንዳትረሱ። ከዚህ በተጨማሪ ደግሞ ምርቶቻችሁንና አገልግሎታችሁን በዚህኛው ዩቲዩብ ቻናል ለማስተዋወቅ የምትፈልጉት በታች ባለው በስልክ ቁጥር ላይ ደውላችሁ ማውራት ትችላላችሁ። ስለዚህ ቀጥታ ወደ ጥያቄው ኦኬ ወደ መጀመሪያው ጥያቄ ስመጣ a 12 years old female comes to referral hospital. She was presented with edema, proteinuria and hypoalbuminemia ይላል። እንግዲህ ከተወለደች 12 ዓመት እድሜ ያላት አንድ ህፃን ልጅ እናንተ ህክምና ተቋም ወይም ወደ ሪፌራል ሆስፒታላችሁ መታለች ይላል። ሶ ይህንን ተከትሎ ልጅቷ ይዛ የመጣችው ችግሯ ምንድነው? ኢዴማ አላት። ኢዴማ ስንል ያልተፈለገ ሰውነት ላይ ፍሉድ መከማቸት ወይም አብኖርማል አኩሙሌሽን ኦፍ ፍሉድ ንን ኢዴማ እንለዋለን። እንዴት ካላችሁኝ ኢዴማ ስንል ኢንትራሴሉላር ላይ ያለው ፍሉድ ወደ ኤክስትራሴሉላር ስፔስ ሽፍት በሚያደርግበት ጊዜ ኢዴማ እንለዋለን ወይም እብጠት እንለዋለን። ይሄ ነበራት ልጅቷ። ከዚህ በተጨማሪ ምንድነው ያላት? ፕሮቲኑሪያ አለ። ያ ማለት በሽንት ውስጥ የፕሮቲን መጠን መገኘት ማለት። ስለዚህ ሽንት ውስጥ ሁል ጊዜ ሊኖር የማይገቡ ሳብስታንሶች አሉ። ለምሳሌ ፕሮቲን ሊሆን ይችላል፣ ግሉኮስ ሊሆን ይችላል። ግሉኮስ ካለ ግሉኮስ ዩሪያ ካለ ያ ፔሽንት ዲያቤቲክ ማለትስ እንዳለበት ያሳያል። ፕሮቲን ካለ ደግሞ ግልምራ ላይ ወይም ኪድኒ ላይ ወይም ኩላሊት ላይ የሚያጣሩ ወንፊቶች ላይ ችግር እንዳለ የሚያሳይ ነው። ስለዚህ ፕሮቲን ትልቅ ሳብስታንስ ነው። ስለዚህ እነዚያን ማጣሪያ ወንፊቶችን አልፎ ውጪ መገኘት የለበትም። ስለዚህ እቺ ልጅ አሁን ምንድነው ያላት? ፕሮቲን ዩሪያ አላት። ስለዚህ በሽንቷ ውስጥ ፕሮቲን አለ። ለዛውም ደግሞ ፕላስ 4 ስቴጅ ላይ ያለ ፕሮቲን ዩሪያ አለ። ወይም በሌላ ቋንቋ በግራም ስለካ 3.0 አፕ ቱ 3.5 ግራም ነው ሎስ የምታደርገው። ስለዚህ በከፍተኛ ሁኔታ ፕሮቲን ሎስ እያደረገች እንደሆነ ይህንን አይታችኋል ማለት ነው። ስለዚህ ይህንን ተከትሎ ከዚህ በተጨማሪ ምንድነው ሃይፖ አልቡሚኒሚያ አለ። ሃይፖ ማለት ዝቅ ማለት ነው። አልቡሚን ፕሮቲን ነው። ሶ የአልቡሚን መጠን ምንድነው ነው? ዝቅ ነው ያለው። ስለዚህ ይህንን ተከትሎ what is the most likely diagnosis of this patient ይላል። የዚህኛው ህፃን ዲያግኖሲሱ ምን ሊሆን ይችላል ይላል። እንግዲህ አንድ ሰው እንዴት ነው ኢዴማ ሊፈጠር የሚችለው ብላችሁ ከጠይቃችሁኝ አንደኛው ከሰውነት ውስጥ ፕሮቲን ሎስ የሚያደርግ ሆነ ትልቁ ሚና የሚጫወተው ማን ነው? ፕሮቲን ነው። ፕሮቲን ምንድነው የሚያደርገው? ኦንኮቲክ ፕሬሸር ምንለው አለ፣ ሃይድሮስታቲክ ፕሬሸር እንደምንለው። ያ ማለት ኢንትራሴሉላር ላይ ያለው ፍሉድ መጠን ወይም በሰውነታችን ውስጥ ኢነር ሳይድ ኦፍ ሴል ውስጥ ያለው ፍሉድ ወደ ውጪ እንዳይወጣ ያ ምንድነው የሚያደርገው? ፕሮቲን ፕሮቴክት ያደርጋል። ስለዚህ ፕሮቲን ከሰውነት ወጣ ማለት ወይም ፕሮቲን መጠኑ ሎስ እያደረገ በመሆኑ ምክንያት ሰዎች ሃይፖ አልቡሚኒያ ውስጥ ወይም አልቡሚን ቫሊያቸው ዝቅ አለ ማለት ኢንትራሴሉላር ላይ ያለው ፍሉድ ወደ ኤክስትራሴሉላር ሽፍት ያደርጋል። ስለዚህ በዚህ መሰረት ኢዴማ ይፈጠራል። ሶ እቺ ልጅ ይሄንን ነው ይዛ መጣችው እና በዚህ መሰረት ትክክለኛ ዲያግኖሲሷ ምን ሊሆን ይችላል ይላል። ስለዚህ ምርጫዎቹን በደንብ ማየት አለብን። ጥያቄዎችንም ደግሞ በደንብ አንደርስታንድ ማድረግ አለብን። ስለዚህ ይሄ የማን ዩኒክ ካራክተር ነው የሚለውን ሲምፕተሙ የማንን ነው ሞር የሚያሳየው የሚለው ነገር እናያለን። ሶ ምርጫዎቹ ጋር ሰመጣ ምርጫ ኤ አኪዩት ግሎሜሩሎኔፍራይተስ ይላል። እንግዲህ የግሉሜሩላር ሜምብሬን ወይም ኪድኒ ላይ ፊልተር የማድረግ ስራውን የሚሰራ ግሉሜሩለስ ቁጣ ወይም ኢንፍላሜሽን መሆን ነው። ስለዚህ ይሄ ማጣሪያ ወንፊቱ ተጎዳ ማለት ኢንፍሌምድ ሆነ ማለት ዲስትራክትድ ሆነ ማለት ምንድነው የሚሆነው? የገባው ሁሉም ሰብስታንስ ወደ ኪድኒ ኤክስክሬት ለመደረግ የመጣው ሁሉ ግሉኮስም ጭምር ፕሮቲንም ጭምር ከሰውነት ውስጥ እየወጣ ከሰውነት ውስጥ ወደ ውጪ እየወጣ ይመጣል። ስለዚህ አሁን ፕሮቲን በሽንት ውስጥ ሊኖር አይገባም፣ ምክንያቱም መገኘት የሌለበት ነው። እዚህ ጋር ግን ምንድነው አለ? ይሄ ለምንድነው የሆነው? ግሉሜሩለስ ሜምብሬን የምንለው ወይም የግሉሜሩላር ካፒላሪ የምንለው ፓርት ምንድነው የሆነው? ኢንፍሌም ሆኗል ወይም ዳሜጅ ሆኗል። በሱ ምክንያት ይሄ ነገር ይኖራል። ስለዚህ አኪዩት ግሎሜሩሎኔፍራይተስ የምንለው ያንን ነው። ሶ ሰዎች ደግሞ አኪዩት ግሎሜሩሎኔፍራይተስን ዲቨሎፕ በሚያደርጉበት ጊዜ ምን አይነት ምልክት ሊኖር ይችላል? አንደኛው ምልክት እና ወሳኙ ምንድነው? ኢዴማ ሊኖራቸው ይችላል። ፕሮቲን ዩሪያ ሊኖራቸው ይችላል። ከዛ በተጨማሪ ይሄ ጂአይቲ ሲምፕተሞች ቮሚቲንግ፣ ናውጂያ ምናምን ምንላቸው ነገሮች ሊኖሩ ይችላሉ። ግን ዲፊኒቲቭ የሆነ ዩኒክ የሆነ ካራክተር ደግሞ ምንድነው? ሄማቹሪያ ወይም ኮካኮላ ከለርድ ዩሪን ይኖራቸዋል። ስለዚህ ይሄ አለ ማለት ነው። ብዙ ጊዜ ደግሞ ለዚህኛው አኪዩት ግሎሜሩሎኔፍራይተስ ኬዙ ማን ነው ብላችሁ ከጠይቃችሁኝ ፖስት ስትሪፕቶኮካል ኢንፌክሽን ምንላቸው ትሮት ኢንፌክሽኖች ለምሳሌ በጂቢኤ አማካኝነት ወይም ግሩፕ ኤ ቤታ ስትሪፕቶኮክ አማካኝነት የሚመጣ
ትሩት ኢንፌክሽን ወይም እነ ፋረንጃይተስ ህጻናትን ዲቨሎፕ ካደረገ በኋላ በትክክል ማኔጅ ካልተደረጉ ምንድነው የሚሆነው? ዲሲሚኔት ያደርጋል ወደዚህኛው ፕሮብለም እንዲመጣ ያደርጋል። ከዛ በተጨማሪ ሪማቶይድ አርትራይተስ ራሱ የሚባለውን ሪማቶይድ ፊበር ምንለውን ሄርት ላይ ያለውን የቫልቭላር ችግሮችም ጭምር እንዲያመጣ ያደርጋል ማለት ነው። ስለዚህ ሁለተኛው ኬዝ ደግሞ ማነው? ፓዮደርማ ምንለው ይሄ ሲዶሞናስ ምንላቸው ሲዶሞናስ አሪጂኖሳ ምንላቸው ግሩፖች ስኪን ኢንፌክሽን የሚያመጡ ኤጀንቶች በትክክል ካልታቀሙ እነዚህ አማካኝነት ይሄ ነገር ሊመጣ ይችላል ማለት ነው። ስለዚህ ይሄን ነው ቢ ከስመጣ ቢ ኒፕሮቲክ ሲንድሮም ይላል። ይሄ ባይዞ ሲንድሮም ማለት ግሩፕ ኦፍ ሳይን ኤንድ ሲምፕተም የምንለው የብዙ ምልክቶች ስብስብ ሲንድሮም ይባላል። ኒፕሮቲክ ስንል ደግሞ ኒፕሮ ምንድነው? the functional unit of kidney is ኒፕሮን ነው። ኒፕሮቲክ ሲንድሮም ማለት አሁንም ምንድነው ያለው ፕሮብለሙ ኒፕሮን ላይ ነው ወይም ኪድኒ ላይ ኒፕሮን ላይ ነው ወይም ግሉመረስ ላይ ነው እና ይሄ ኢንፍላማቶሪ ኮንዲሽን ወይም ኢንፌክሽን ኮንዲሽን እንዳለ የሚጠቁም ነው ይላል። ስለዚህ በዚህ ጊዜ ሰዎች ምን አይነት ምልክት ሊያሳዩ ይችላሉ? አንደኛው ሰውነታቸውን ሊያብጥ ይችላል። ኢዴማ ሊኖራቸው ይችላል። ያ ማለት ፔሪኦርቢታልም ሊሆን ይችላል። ያ ማለት ከአይናቸው መጀመሪያ አካባቢ ላይ ልክ ጭራቸው አካባቢ ላይ ፔሪኦርቢታል ኢዴማ ይኖራል። ከዛ ዲሲሚኔት እያደረገ ሰውነት ውስጥ ሙሉ ሊወር ይችላል። ይሄኛው አይነት ኢዴማ አለው። ሌላኛው በዚህ ጊዜ ሰዎች ምን ፕሮቲን ሎስ ሊያደርጉ ይችላሉ? በሚገባ ሎስ ያደርጋሉ። ምክንያቱም ለምንድነው እንትኑ ግሉሜሩላር ፊልተሩ በትክክል ፊልተር እያደረገ ስላልሆነ ፕሮቲንም ሌሎች ሳብስታንስ አሞኒያ ምንላቸው ግሉኮስ ምንላቸው ሁሉም ሰብስታንሶች ኤክስክሬት ሳይሆኑ እዛው ውጪ በዩሪን ሊወጡ ይችላሉ ማለት። ስለዚህ ይሄንን ያሳያል። ቀጣዩ ደግሞ ምንድነው? ሃይፖአልቡሚኒሚያ ሌላኛው ሃይፖአልቡሚኒሚያ ሊኖር ይችላል እዚህኛው ላይ። ስለዚህ በትክክል ልናገኘው እንችላለን። ሌላው ሲጋ ስመጣ ዩሪነሪ ትራክት ኢንፌክሽን ነው። ይሄ ብዙዎቻችን እንደምናውቀው ዩቲአይ እያለን የምንጠቅሰው ነው። ሶ ዩቲአይ እንዲሆን የሚያደርገው ኮዝ ማን ነው ብላችሁ ከጠይቃችሁ ሞስት ኦፍ ዘ ታይም ኢሸርሺያ ኮላይ ምንለው የኖርማል ፍሎራ ኦፍ አብዶሚናል ካቪቲ ላይ የሚገኘው ኢሸርሺያ ኮላይ ምንድነው የሚሆነው? ለዩቲአይ ኢንፌክሽን ፕሮብለም ይሆናል። ከዛ በተጨማሪ በኤሲቲአይ ኬዝም ኦር አሴንዲንግ ኢንፌክሽን ኦር እነዚህ ካቴተራይዜሽን ምናምን በሚሰራበት ጊዜም ስትራሊቲ ካልተጣበቀ እነዚህ ነገሮች ሊያጋጥማቸው ይችላል። ሶ በዚህ ጊዜ ደግሞ ሰዎች ምን አይነት ምልክት ያሳያሉ? አንደኛው ናውዣ ይኖራቸዋል፣ ሁለተኛው ቮሚቲንግ ይኖራቸዋል፣ ሶስተኛው ሄዴክ ሊኖራቸው ይችላል፣ አራተኛው ዳይሱሪያ ነው። ሞስት ኮመንሊ ይሄ በጣም ፕሮግኖቲክ የሆነ ሲምፕተም ዳይሱሪያ አላቸው። ፔን ዱሪንግ ሴንስ ዩሪኔሽን በሚያደርጉበት ጊዜ ህመም ይሰማቸዋል እና ከዛ በተጨማሪ ምንድነው የሚሆነው? ኮርቶቨርተብራል ተንደርነስ አንዳንዴ ሊኖር ይችላል። አብዶሚናል ፔን ሁላ ሴንስ ሊያደርጉ ይችላሉ ማለት ነው። ስለዚህ ይሄኛው ነው የሚያሳየው። ዲጋ ስምጣዲ ሬናል ፌሊየር ነው። እንግዲህ ሬናል ፌሊየር ምስንል ኪድኒ ፌል አደረገች ማለት ነው። ስለዚህ ኪድኒ ፋንክሽኗን በትክክል አታደርግም ማለት ለምሳሌ ኪድኒ ፋንክሽኗ ምንድን ነው ብላችሁ ከጠየቃችሁ አንደኛው ኤክስክሬሽን ኦፍ ዌስት ፕሮዳክት ነው። ስለዚህ ዌስት ፕሮዳክቶችን ከሰውነት ማታወጣ ከሆነ ምን ሊመጣ ይችላል የሚለው ነገር ያዙልኝ። ሁለተኛው ነገር ለምሳሌ ኤሪትሮፖይቲን ፕሮዲውስ ታደርጋለች ኪድኒ። ያ ማለት ለቀይ ደም ሴል እንዲመረጥ ቦን ላይ ቦማሮ ላይ ቀይ ደም ሴል እንዲመረጥ ኤሪትሮፖይቲንን ሲንተሳይዝ ታደርጋለች። ያንን ስራ ትሰራለች። ከዛ በኋላ ራስ ሲስተምን ኮንትሮል ታደርጋለች። አንጂዮቴንሲን አልዶስትሮን ሲስተም ራስ ሲስተም ምንለውን ሲስተም ወይም ሃይፐርቴንሽንን ኮንትሮል የማድረግ ሲስተምን በሚገባ ኮንትሮል ታደርጋለች። ያም ጭምር ይበላሻል። ከዛ በተጨማሪ ምንድነው አድሪናል ግላንድ ላይ ያሉት ሆርሞኖች አሉ። ሚኔራሎ ኮርቲኮስትሮይድ፣ ግሉኮኮርቲኮስትሮይድ የነሱም ጭምር አብኖርማሊቲ ይመጣል። ስለዚህ ሰዎቹ ምንድን ናቸው? ሃይፖ ታይሮይዲዝም ይሆናሉ፣ ሃይፐር ታይሮይዲዝም ይሆናሉ። ኮርቲዞል መጠንና ኮርቲዞን ቫልዩ ዲስተርብድ ይሆናል፣ ሃይፐርቴንሲቭ ይሆናሉ፣ ሃይፖቴንሲቭ ይሆናሉ። እነዚህ አይነት ካራክተሮች ናቸው ስትሪ ላይ ልታገኙት የምችሉ። ስለዚህ በዚህ መሰረት መልስ የሚሆነውን እያወጣን ስንመጣ ምርጫ ዲ መልስ ሊሆነን አይችልም። ምክንያቱም ሪሌትድ የሆኑ ፕሮብለሞች እዚህ ጋር ስለሌሉ እናወጣዋለን። ሌላኛው ምርጫ ሲ ነው። ምርጫ ሲ ዩቲአይ ኢንፌክሽን እዚህ ጋር አይመስልም። ምክንያቱም የእሱ ኢሹ አይደለም በዋናነት እዚህ ጋር ያለው ዩቲአይ ኢንፌክሽን ላይ እነዚህ ከላይ ያሉት ምልክቶች ይኖራሉ ማለት አይቻልም በብዛት እና እናውጣለን። ስለዚህ ማን ነው የሚቀረው? ኤ እና ቢ ይቀራሉ። ኦኬ ኤ እና ቢ ኮምፔር ኤንድ ኮንትራስት እናደርጋለን። ሶ አኪዩት ግሉሜሩላይተስ ላይ ኢንፍላማቶሪ ኮንዲሽን ኦፍ ግሉሜሩላር ሜምብሬን ነው ብለሃል። የግሉመረስ የማጣሪያው ላይ ያለ ኢንፍላማቶሪ ኮንዲሽን ነው ብለሃል። አዎ ብያቸዋለሁ። ታዲያስ ኒፕሮቲክ ሲንድሮም ተመሳሳይ ነው። የግሉሜሩላር ፕሮብለም ነው፣ የሱ ችግር ነው። አዎ ብያቸዋለሁ። ኦኬ እና ግሉሜሩላይተስ ላይ ምንድነው ያልከው? ፕሮቲኑሪያ አለ ብላል እኮ ከዛ በተጨማሪ ኢዴማ አለ እኮ ብላል። አዎ ብያቸዋለሁ። ግን ፕሮቲኑሪያ መጠኑ በጣም ስሎው ነው። ያ ማለት ዝቅተኛ ነው ፕሮቲኑሪያ ሊኖር ይችላል። ከዛ በተጨማሪ ኢዴማም ሊኖር ይችላል። ያን ያህል ሲቨር የሆነ ኢዴማ አይደለም። ፕሮቲኑሪያም ሲቨር የሚባል ደረጃ ላይ አይደለም። ይሄን እነዚህ ሁለቱ ካራክተሮች በሁለቱም ላይ ሊኖር ይችላል። ታዲያ እንዴት ነው የምንለየው? ምንድነው የምንለያቸው ብላችሁ ከጠየቃችሁኝ the most common and unique character of nephrotic syndrome is hypoalbuminemia። በተለይ ሃይፖአልቡሚኒሚያ መኖር፣ ኢዴማ መኖር፣ ፕሮቲኑሪያ +4 መሆን ወይም አንድ ሰው
ኒፕሮቲክ ሲንድሮም ዴቨሎፕ በሚያደርግበት ጊዜ 3.5 ግራም ነው ሎስ በሚያደርገው ፕሮቲኑን። ስለዚህ ይሄ እዚህ ጋር +4 የሚለው ስቴጁ ከፍ ማለቱን ያስረዳል። ስለዚህ በዚህ መሰረት ዘ ኮሬክት አንሰር ኢዝ ቢ ኒፕሮቲክ ሲንድሮም ነው። ባይ ዘ ዌይ ዋት ኢዝ ዘ ዲፍረንስ ቢትዊን ዋናው ልዩነት ኒፕሮቲክ ሲንድሮም እና ኒፕራይቲክ ሲንድሮም ምንድነው? ኒፕራይቲክ ሲሆን ምንድነው ልዩነቱ? እዚህ ጋር ኒፕሮቲክ ላይ ሃይፐርቴንሽን አይታሰብም፣ ሰስፔክት አይደረግም፣ አይኖርም ተብሎ ነው የሚጠበቀው ኒፕሮቲክ ሲንድሮም ላይ። በት ኒፕራይቲክ ሲንድሮም ላይ ግን ሃይፐርቴንሽን ሳስፔክትድ፣ ደም ግፊታቸው ራይዝ ያደርጋል፣ ይጨምራል። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ኦኬ ወደ ሁለተኛው ጥያቄ ስመጣ a 2-day-old female neonate comes to NICU ward complain of poor feeding, body temperature is 35.8 degrees Celsius and blood culture is pending ይላል። እንግዲህ በደንብ ጥያቄውን አንደርስታንድ ማድረግ አለባችሁ። ከተወለደ የሁለት ቀን እድሜ ያለው ህፃኑ ወደ እናንተ ህክምና ተቋም ኒኪ ዋርድ መጥቷል። ያ ማለት ኒኪ ዋርድ ላይ መጥቷል። ሲመጣ ምንድነው ይዞ የመጣው? ኮምፕሌንት ኦፍ ፑር ፊዲንግ። ምንድነው የምትለው እናትየዋ? ጡት አይጠባም በትክክል እየሳክ እያረጋ አይደለም እና የሆነ ችግር እንዳለ የሚያሳይ ነገር ታወራለች። ስለዚህ እናንተ ይህንን ተከትላችሁ ቦዲ ቴምፕሬቸሩን ስትለቁ 35.8 ዲግሪ ሴልሺየስ ነው። ምንድነው ይሄ የሚለው? ሃይፖ ውስጥ ገብቷል አይደል? ሃይፖቴርሚያ እንለዋለን። ያ ማለት ሙቀት መጠኑ ዝቅ ብሏል፣ ከኖርማል በታች ሆኗል። ኖርማሉ 36.5 እስከ 37.5 ድረስ ያለው ኖርማል ሬንጅ ውስጥ ነው የሚገኘው። ስለዚህ ይሄኛውን አይታችኋል። ከዛ በተጨማሪ ምንድነው ያደርጋችሁት? ብሊድ ካልቸር ስትልቁ ፔንዲንግ ብሏችኋል። ኦልሞስት ዌይቲንግ ላይ ወይም ፔንዲንግ ላይ እየጠበቃችሁ ነው ይላል። ሶ ይህንን ተከትሎ ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሸንት ይላል። የዚችኛዋ ህፃን ልጅ ዲያግኖሲስ ምን ሊሆን ይችላል ይላል። ስለዚህ ምርጫዎቹ ጋር ስመጣ ምርጫ ኤ ኒኦናታል ጃውንዲስ ይላል። ኒኦናታል ጃውንዲስ ምንለው ጨቅላ ህጻናት ከተወለዱ በኋላ አይናቸው ነጩ ፓርትና ሰውነታቸው ብጫ የሚሆን ከሆነ ኦሬዲ ምንድነው የምንለው? ጃውንዲስ ሆኗል። ለምን? የቢሊሩቢን መጠን በሰውነት ውስጥ በከፍተኛ ሁኔታ ከተከማቸ ወይም ኤክስክሬት ሳይደረግ ከፍ ካለ ያንን ኒኦናታል ጃውንዲስ እንለዋለን። ስለዚህ ምንድነው ኒኦናታል ጃውንዲስ እንዲሆኑ የሚያደርግ ኬዙ ምንድነው ብላችሁ ከጠይቃችሁኝ በሌላ ቪዲዮ ስለ ጃውንዲስ ሰራላችኋለሁ። አንደኛው ፕሪሄፓቲክ ኬዝ ምንለው አለ፣ ሁለተኛው ኢንትራሄፓቲክ ኬዝ ነው፣ ሶስተኛው ፖስት ሄፓቲክ ኬዝ ተብሎ ይጠራል ማለት ነው። ስለዚህ በዚህ መሰረት ሊሆን የሚችለው ምንድነው? ኒኦናታል ጃውንዲስ ምንለው ይሄንን ነው ማለት ነው። ሶ ቢ ጋር ስንመጣ ቢ ኒኦናታል ሴፕሲስ ይላል። እንግዲህ ሴፕሲስ ስንል ኒኦኔቶቹ ለኢንፌክሽን ሲጋለጡ ሴፕሲስ እንላለን። ያ ማለት ብዙ አይነት ነገሮችን እነሱ ጋር ዲያግኖስ ስናደርግ ሴፕሲስ ብለን ዲያግኖስ እናደርጋለን። ለምሳሌ እንደ ሜኒንጃይተስ ሊሆን ይችላል፣ ሴፕቲሴሚያ፣ ሴፕቲክ ሾክ ኦር እነዚህ ዩቲአይ ኢንፌክሽኖች አንድ ላይ ኒኦናታል ሴፕሲስ ተብሎ ነው የሚለዩት። ከዛ በተጨማሪ ኒኦናታል ሴፕሲስ በሁለት ነው የሚከፈለው። ኢርሊ ኦንሴት ኦፍ ኒኦናታል ሴፕሲስ ማለት አንድ ህጻን ልጅ ከተወለደ በ72 ሰዓት ውስጥ ለኢንፌክሽን የሚጋለጥ ከሆነ ኢርሊ ኦንሴት ኦፍ ኒኦናታል ሴፕሲስ እንለዋለን። ሁለተኛው ሌት ኦንሴት ኦፍ ኒኦናታል ሴፕሲስ እንላለን። ያ ማለት ህፃኑ ከተወለደ ከ72 ሰዓት በኋላ ኢንፌክሽንን ዴቨሎፕ የሚያደርግ ሆነ ሌት ኦንሴት ኦፍ ኒኦናታል ሴፕሲስ እንላለን። ስለዚህ በዚህ አጋጣሚ ኢርሊ ኦንሴት ኦፍ ኒኦናታል ሴፕሲስ ኮዚቲቭ ኤጀንቱ ማን ነው ወይም አንደርላይን ኮዙ ማን ነው ብላችሁ ከጠይቃችሁኝ አንደኛው ቨርቲካል ወይ ላይ የሚተላለፍ ኢንፌክሽን ነው። ያ ማለት ከእናትየዋ ወደ ልጁ የሚተላለፍ ነው። ያ ለምሳሌ ከነሱ ውስጥ አንደኛው ጂቢኤስ የምንለው ወይም ግሩፕ ቢ ቤታ ስትሬፕቶኮኪ የምንላቸው ኢንፌክሽን ኤጀንቶች በዋናነት ይጠቀሳሉ። ከዛ ውጭ ኢሸርሺያ ኮላይ ይጠቀሳል። ከዛ በተጨማሪ ማተርናል ሪስክ ፋክተር አለው። ማተርናል ሪስክ ፋክተር ስንል ለምሳሌ ኮሪዮ አመኔቲስ ያለባት እናት ከሆነች ኦኬ። ስለዚህ አንድ ህጻን እናትየዋ ምንድነው የምትለው? ኮሪዮ አመናይተስ የምንለው ወይም ይሄ በእርግዝና ወቅት ፊብራይል ኢልነስ ካለ እናትየዋ ዩቲአይ ፕሮብለም ያለባት ከሆነ ለዚህኛው ነገር ህጻኑ የተጋለጠ ነው። ሁለተኛው ሌት ኦንሴት ኦፍ ኒኦናታል ሴፕሲስ በአዘር ምንድነው ኮሚኒቲ አኳርድ ኦር ሆስፒታል አኳርድ በሆኑ ኢንፌክሽኖች የሚጋለጥ ከሆነ ነው። ስለዚህ በአጠቃላይ እነዚህ ከሆነ ኒኦናታል ሴፕሲስ ጊዜ ህጻናት ምን አይነት ምልክት ሊያሳዩ ይችላሉ ብላችሁ ከጠየቃችሁ አንደኛው ቫይታል ሳይን ዲስአሬንጅመንት ይኖራል። ሁሌ መርሳት የሌለባችሁ ቫይታል ሳይን ዲስአሬንጅመንት ማለት ቴምፕሬቸራቸው ላይ ለውጥ ይኖራል። ወይ ታኪካርዲ ወይ ሃይፖተርሚያ ይሆናሉ፣ ወይ ሃይፐርተርሚያ ይሆናሉ። ፓልስ ሬታቸው ላይ ፕሮብለም ይኖራል። ወይ ታኪካርዲክ ይሆናሉ፣ ወይ ብራዲካርዲክ ይሆናሉ። ሪስፓራቶሪ ሬታቸው ላይ ብዙ ጊዜ አተነፋፈሳቸው ከፍ ያለ ይሆናል፣ ከኖርማል ሬንጅ ከፍ ያለ ይሆናል። እነዚህ ነገሮች ሁሌም ሳስፔክት ይደረጋሉ። ከዛ በተጨማሪ አዲሽናል ፑር ፊዲንግ ስታተስ ሊኖራቸው ይችላል። ያ ማለት ኢንፌክሽን ስላለ ላይጠቡ ይችላሉ። ከዛ በተጨማሪ እነዚህ ነገሮች ኦኬ። ስለዚህ ይሄንን ነው የሚያሳየው።
ሲ ጋር ስንመጣ ሲ ሃይፖግላይሴሚያ ይላል። እንግዲህ ሃይፖግላይሴሚያ ሜታቦሊክ ዲስኦርደር ነው። ያ ማለት በደም ውስጥ የሚገኘው የስኳር መጠን ዝቅ ሲል ሃይፖግላይሴሚያ ብለን እንጠራዋለን። በዚህ ጊዜ ህጻናት ምን አይነት ምልክት ሊያሳዩ ይችላሉ ብላችሁ ከጠየቃችሁኝ አንደኛው ፉር ፊዲንግ ይኖራቸዋል። ሁለተኛው ሃይፖቴርሚክ ሊሆኑ ይችላሉ ወይም የሰውነት ሙቀት መጠናቸው ሊወርድ ይችላል። ብዙ ጊዜ ሃይፖግላይሴሚያ በሚሆኑበት ጊዜ ሞስት ኮመን ኮምፕሊኬሽኑ ማን ነው? ሃይፖቴርሚያ ነው። በዋናነት ከሚጠቀሱ ነገሮች ውስጥ አንዱ ነው። ይሄ ነገር ሊኖር ይችላል። ከዛ በተጨማሪ ህጻናቱ ሌታርጂክ ይሆናሉ፣ ኮማተስ ሊሆኑ ይችላሉ። ኢሪታብል መቼስ ብዙ ጊዜ ኢሪታብልን ሳስፔክት አናደርግም። እነዚህ አይነት ምልክቶቹ ሊኖሩ ይችላሉ። ስለዚህ በዚህ ሰዓት ሃይፖግላይሴሚያ ብለን እንጠራለን። ስለዚህ ሃይፖግላይሴሚያ ኮዙ እንዲመጣ የሚያደርገው ኮዙ ኒዮኔት ላይ ምንድነው? አንደኛው ፑር ፊዲንግ ነው። ያ ማለት ልጁ ጡት የማይጠባ ከሆነ ለሃይፖግላይሴሚያ እየተጋለጠ ነው። ሁለተኛው ማተርናል ዲያቤቲክ ሂስትሪ ካላት እናትየዋ ዲያቤትስ ማለት ሂስትሪ ያለባት ከሆነች ይሄ ልጅ ምንድነው ሪፒቲቲቭ የሆነ ሃይፖግላይሴሚያ ውስጥ የመግባት ፕሮባቢሊቲው ሃይ ነው ማለት ነው። ሶስተኛው የሆርሞናል አብኖርማሊቲ ነው። ያ ማለት ኪድኒ ላይ ኮርቲዞል ሆርሞን ዲፊሽንሲ ካለ እነዚህ አይነት ፕሮብሌሞች ካሉ ይህ ልጅ ሪፒቲቲቭሊ ሃይፖግላይሴሚያ ውስጥ ሊገኝ ይችላል ማለት ነው። ሌላው ሲ ጋር ስመጣ ዲ ጋር ስመጣ ዲ ኮንጀኒታል ሄርት ዲዚዝ ነው። ይህ ማለት በልብ ላይ የሚፈጠሩ ኮንጀኒታል ሄርት ዲዚዞች ናቸው። እነዚህ ቫልቩላር ዲስኦርደሮች ሊሆኑ ይችላሉ እና ብዙ ጊዜ በህጻናት ላይ የሚገኙት እነማን ናቸው? አንደኛው ቬንትሪኩላር ሴፕታል ዲፌክት የምንለው አንደኛው ሲሆን ሌላኛው ትራንከስ አርትሮሲስ የምንላቸው ትራንስፖዚሽን ኦፍ ግሬተስ አርተሪ የምንላቸው እነዚህ አይነት የሄርት ፕሮብሌሞች አሉ እና በዚህ ጊዜ ህጻናት ምንድነው ሞስት ኦፍ ዘ ታይም ቬንትሪኩላር ሄርት ዲዚዝ ቬንትሪኩላር ሴፕታል ዲፌክት በሚኖርበት ጊዜ ብዙ ጊዜ ህጻናት ምንድነው የሚያሳዩት? አንደኛው ፉር ፊዲንግ ይኖራቸዋል። ሁለተኛው ሲያኖቲክ ይሆናሉ፣ መተንፈስ አይችሉም። ፔሪፔሪያል ሲያኖሲስ ኦር ሴንትራል ሲያኖሲስ ይኖራቸዋል። ካርዲዮቫስኩላር አብኖርማሊቲ ይኖራቸዋል። እነዚህ ነገሮች አሉ። በዚህ መሰረት የዚህኛው ሂስትሪ ምን ይመስላል የሚለው እናወጣን። ስለዚህ መልስ የሚሆነውን እያወጣን ስመጣ ምርጫ ዲ ጋር ስመጣ ኮንጀኒታል ሄርት ዲዚዝ ፉር ፊዲንግ አለ ብለሃል። አዎ ብያቸዋለሁ። ከዛ በተጨማሪ አዲሽናል ሲምፕተሞች እዚህ የሉም። ስለዚህ ምንድነው የምናደርገው? ዲፍሬንሻል ዲያግኖስ ላይ እንጠቀማለን። አሁን ግን እናወጣዋለን ማለት ነው። ሌላኛው ኤ ጋር ስመጣ ኤ ኒዮናታል ጃውንዲስ ነው። ስለዚህ እዚህ ጋር ጃውንዲስ ላይ ፉር ፊዲንግ ኢንፌክሽን ስለሆነ ህጻናት ፉር ፊዲንግ ሊኖርባቸው ይችላል። ኦፍ ኮርስ ግን ስለ ጃውንዲስ የሚያወራ ብጫ ስለመሆኑ የሚያወራ ሂስትሪ ስለሌለ እናወጣዋለን። ማን ነው የሚቀረው? ቢና ሲ ይቀራል። ቢና ሲን ኮምፔር ኤንድ ኮንትራስት እናደርጋለን። ኒዮናታል ሴፕሲስ ላይ ፑር ፊዲንግ አለ ካላችሁኝ፣ አዎ አለ። ታዲያ ሃይፖግላይሴሚያ ላይ ፑር ፊዲንግ አለ? በሚገባ አለ። ሁለቱም ላይ ይገኛል። ይሄኛው ነው ማለት ነው። ሁለተኛው በሌላ አባባል ደግሞ ኒዮናታል ሴፕሲስ ጊዜ ህጻናት ሃይፖቴርሚክ ይሆናሉ ወይ ላልከን ብላችሁ ከጠየቃችሁኝ፣ አዎ ሃይፖተርሚያ ኮመን ነው። ብዙ ጊዜ ኒዮናታል ሴፕሲስ ላይ ሃይፖተርሚን ሳስፔክት ይደረጋል ወይም ሃይፐርተርሚያ ሳስፔክት ይደረጋል። ሃይፖግላይሴሚያ ላይ ሃይፖተርሚያ አለ ላልክን በሚገባ ብያቸዋለሁ። ሃይፖግላይሴሚክ አንድ ህጻን ልጅ ከሆነ ፑር ፊዲንግ አለው። ከዛ በተጨማሪ ደግሞ ምንድነው የሚኖረው? ቴምፕሬቸር መጠኑ ቢሎው ይሆናል፣ ከኖርማል በታች ይሆናል ማለት። ስለዚህ ይሄንን ነው የሚያሳየው። ሌላዎች ጋር ስመጣ ደግሞ በዋናነት አሁን እዚህ ጋር ምንድነው የሚለው? አዲሽናል ብሊድ ካልቸር ኢዝ ፔንዲንግ ይላል። ኦልሬዲ ምንድነው እያወራ ያለው? ስለ ብሊድ ካልቸር ነው። ካልቸር የሚሰራ ከሆነ እንደውም ካልቸር አይታችሁ ሳስፔክት ማድረግ ያለባችሁ ኒዮናታል ሴፕሲስ ነው። ስለዚህ ኒዮናታል ሴፕሲስ ካለ ሁሉ ጊዜ ህጻናት ፑር ፊዲንግ ይኖራቸዋል፣ ሌታርጂክ ሊሆኑ ይችላሉ፣ ኢሪታብል ይሆናሉ፣ ቫይታል ሳይን ላይ ዲስአሬንጅመንት ይኖራል። እነዚህ ነገሮች ኮመን ናቸው። ዘ ኮሬክት አንሰር ኢዝ ቢ ኒዮናታል ሴፕሲስ ነው ማለት ነው። ኦኬ ወደ ቀጣዩ ጥያቄ ስመጣ nurse is caring for neonate with severe congenital anomaly and the parents refuse life-threatening treatment ይላል። እንግዲህ አንድ ነርስ ገና ለተወለደ ጨቅላ ህጻን ልጅ ኮንጀኒታል አኖማሊ ያለ የአካል ጉድለት አለ። ለዚህኛው ምንድነው ያሰቡት? ነርሷ ኬር ልታደርግ አስባለች ወይም ትሪት ልታደርገው ፈልጋለች እና ምንድነው የሆኑት ፋሚሊው they can refuse by the life saving treatment አልቀበልም፣ አንፈልግም፣ ይቅርብን፣ እንደዚህ ይሁን ይዘናት እንሄዳለን ብለው ያወራቸዋል። ይህንን የሚያደርጉ ከሆነ what ethical principle is most challenged ወይም violated ይሆናል ማለት ነው። ስለዚህ ምርጫዬ ጋር ስመጣ ምርጫዬ አውቶኖሚ ይላል። አውቶኖሚ ስንል አንድ ሰው አንድን ነገር አልቀበልም፣ ይሄ ነገር እንዳይሰራልኝ የራሱን መብት ተጠቅሞ የሚከለክል ከሆነ አውቶኖሚ እንለዋለን። ቢጋ ስመጣ ቤኔፊሸንስ ነው። ያ ማለት ጥሩ ነገሮችን የምናደርገው ነው። ለፔሽንት መልካም የሆኑትን ጠቃሚ ነው ብለን የምናስባቸው ነገሮችን የምናደርገው ነው ቤኔፊሸንስ ይባላል። ሲጋ ስመጣ ሲነር ማሊፊሸንስ ነው። ይሄን ማሊፊሸንስ ማለት ደግሞ ኖት ዱዊንግ ባድ፣ መጥፎ ነገሮችን አለማድረግ፣ ጎጂ ነገሮችን አለመጠቀም፣ አለማድረግ። ዲጋ ስመጣ ጀስቲስ ነው። ጀስቲስ እንግዲህ ከፍትሃዊነት ጋር የሚገናኝ ኢሹ ነው። ስለዚህ አውቶኖሚ ኢዝ ዘ ኮሬክት አንሰር ነው ማለት ነው። ኦኬ ወደ ቀጣዩ ጥያቄ ስመጣ ኢፍ አይ ፊልስ ኦልድ ዊዝ የ5 ዓመት ህፃን ልጅ
ፊቨር አለው፣ ትኩሳት አለው። ከዛ በተጨማሪ ሄርት ሬቱ 140 ቢት ፐር ሚኒት ነው፣ በደቂቃዎች ውስጥ 140 ጊዜ ይመታል። እንደ ሪስፓራቶሪ ሬት 40 ብሪስ ፐር ሚኒት ነው። ሶ ዋት ኢዝ ፕሪዮሪታይዝ አሰስመንት ይላል። እንግዲህ ይሄ ችግር ላለበት ህፃን ልጅ የትኛውን አይነት መንገድ ነው እናንተ ፕሪዮሪታይዝ አድርጋችሁ ቅድሚያ ሰጣችሁ አሰስ ልታደርጉለት የሚገባው ይላል። ስለዚህ ይሄ ማስሎው ሂራርኪ ምንለው አለ፣ ኤቢሲዲ ሜትር የሚለው አለ። በዚህ መሰረት ዘ ኮሬክት አንሰር ኢዝ ኦክሲጅን ሳቹሬሽን ነው ማለት ነው። ኦኬ ወደ ቀጣዩ ጥያቄ ስመጣ ኢኒዩኒታስ ስለዚህ ኢኒዩኒታስ ኮምፕሌን ኦፍ በርጂንግ ፎንታኒል ኢን ፑር ሳክሊንግ ሬስፖንስ አለው ይላል። እንግዲህ አንድ የተወለደ ጨቅላ ህጻን ልጅ ምንድን ነው የሆነው? ፎንታኒሉ ባልጂድ ሆኗል፣ ወይም ይሄ ፎንታኒል የምንለው እርግብግቢት የምንለው ወይም ይሄ ጭንቅላታቸው ላይ ሲውቸሮችን የሚያገናኝ አንቲሪየር ፎንታኒል የምንለው ፖስቲሪየር ፎንታኒል የምንላቸው እነዚህ ክፍት ቦታዎች ምንድን ነው ባልጂድ ሆኗል ወይም ሳይዙን ጨምሯል። ሶ ይህንን ነው የያዘው ልጁ። ሶ ከዚህ በተጨማሪ ሳኪንግ ሪፍሌክሱ ወይም ሳኪንግ ጡት የመጥባት ሁኔታው ምንድን ነው? ፑር ነው። ሬስፖንሱ ትንሽ ነው። በትክክል እየጠባ አይደለም፣ ሳክ እያደረገ አይደለም የሚለው ነገር አይታቸዋል። ሶ ይህንን ተከትለው which one of the following is most likely diagnosis of this patient የዚህኛው ኒኦኔት ትክክለኛ ዲያግኖስ ሊሆን የሚችለው የትኛው ነው ይላል። ስለዚህ ምርጫ ጋር ስመጣ ምርጫ ዲሃይድሬሽን ይላል። ዲሃይድሬሽን ማለት ሰዎች ፍሉድ ከሰውነት ውስጥ በተለያየ ምክንያት የሚያጡ ከሆነ በዲያሪያ፣ በቮሚቲንግ፣ በብሊዲንግ በእነዚህ አይነት መንገዶች የሚያጡ ከሆነ ዲሃይድሬሽን እንለዋለን። ዲሃይድሬሽን በሚሆኑበት ጊዜ ደግሞ ምን አይነት ምልክቶች ይኖራሉ ብላችሁ ከጠይቃችሁኝ መጀመሪያ ዲሃይድሬሽኑን ክላሲፋይ ማድረግ ያስፈልጋል። ክላሲፋይ ስናደርግ ኖ ዲሃይድሬሽን፣ ሳም ዲሃይድሬሽን ኦር ሲቪር ዲሃይድሬሽን እንላለን። ሶ ሲቪር ዲሃይድሬሽን በሚሆንበት ጊዜ ህጻናት ብዙ የሚያሳዩት አንደኛው ኮንቨልሽን ሊኖር ይችላል፣ ሌታርጂክ ሊሆኑ ይችላሉ። ከዛ በተጨማሪ ስኪን ፒንች በምታደርጉበት ጊዜ ወደኋላ ለመመለስ ከ3 ሰከንድ በላይ ይፈጅባቸዋል። ከዛ በተጨማሪ ምንድነው ናቸው ሳንክን ኤቦል ሊኖራቸው ይችላል። አይናቸው ወደ ውስጥ ሰርጎድ ያለ ሊሆን ይችላል። ከዛ በተጨማሪ ደግሞ ይሄ ፑር ፊዲንግ ወይም ጀስት ጡት የሚጠባ ከሆነ በትክክል መጥባት ላይችል ይችላል። ከዛ በተጨማሪ ደግሞ ሌላው ምንድነው ፈሳሽ ነገር ለመቀበል ዝግጁ አለመሆን፣ ይሄኛው አንደኛው ኢሹ ምልክት ነው። ሌላኛው ሳም ዲሃይድሬሽን ነው። ሳም ዲሃይድሬሽን ላይ ደግሞ ምንድነው ኢሪታብል ናቸው ልጆቹ፣ ኢሪታብል ናቸው፣ በጣም ይነጫነጫሉ፣ እንደዚህ አይነት ነገሮች ይኖራሉ። ከዛ በተጨማሪ ስኪን ፒንች በምታደርጉበት ጊዜ ጎባክ ስሎሊ ነው። ሲቨር ላይ ጎባክ ቬሪ ስሎሊ ነው። እዚህ ጋር ስሎሊ ነው። ከዛ በተጨማሪ ኢገር ቱ ትረስት አላቸው። ውሃ ፈሳሽ ነገር ካዩ ለመጠጣት በጣም ይጓጓሉ። እነዚህ አይነት ምክንያቶች አሉ። ሌላኛው ኖ ዲሃይድሬሽን ነው። እዚህ ጋር ምንም አይነት የዲሃይድሬሽን ካራክተር የለም ማለት ነው። ስለዚህ ይሄንን ነው። ቢ ጋር ስመጣ ቢ ሜኒንጃይቲስ ነው። ሜኒንጃይቲስ ስንል ኢትስ ኢንፍላሜሽን ኦፍ ሜኒንጃል ላየር ምንለው ወይም የብሬን ላይ የሚገኘው የሜኒንጃል ላየሮች ሲያብጡ ሜኒንጃይቲስ እንላለን። ስለዚህ በዚህ ሰዓት ምን አይነት ምልክት ይኖራል? አንደኛው ሄዴክ ይኖራል። ሁለተኛው ፊቨር ይኖራቸዋል። ፎቶፎቢያ ይኖራቸዋል። እነዚህ አይነት ነገሮች ድራማቲካሊ ይኖራል፣ ኢሪቴብል ይሆናሉ ልጆቹ። በቃ እነዚህ አይነት ሲምፕቶሞች ወሳኞች ናቸው። ከዛ በተጨማሪ ምንድነው ህጻናት ላይጠቡ ይችላሉ። ፑር ሳኪንግ ሪስፖንስ ሊኖር ይችላል። ፎንታኒላቸው ባልጅ ሊሆን ይችላል። እነዚህ አይነት ነገሮችን ሊያሳይ ይችላል። ሲጋ ስመጣ ሃይፖግላይሴሚያ ነው። ሃይፖግላይሴሚያ የስኳር መጠን ዝቅ ማለት ነው። በዚህ ጊዜ ምን አይነት ምልክት ያሳያሉ? አንደኛው ፑር ሳኪንግ ሪስፖንስ ይኖራል፣ ጡት አይጠቡም። ከዛ በተጨማሪ ሌታርጂክ ይሆናሉ ወይም ኮማተስ ይሆናሉ። ከዛ በኋላ ስዊቲ ይሆናሉ፣ ላበላብ ይሆናሉ፣ አለርትድ አይሆኑም ህጻናቱ። ዲጋ ስመጣ ዲ ጃውንዲስ ነው፣ ብጫ መሆንን ያሳያል። ስለዚህ በዚህ መሰረት መልስ መሆኑን ያወጣን ስመጣ ይህም ዲ መልስ ሊሆን አይችልም። ዝም ብሎ ግን ኮምፔር የምናደርገው ሃይፖግላይሴሚያ ነው። ሃይፖግላይሴሚያ ካለ ፑር ሳኪንግ ሪስፖንስ አለ፣ ግን በልጂንግ ፎንታኒል ዊዝ ሪሌትድ ዊዝ ሜኒንጃይቲስ ሶ ዘ ኮሬክት አንሰር ኢዝ ቢ ሜኒንጃይቲስ ነው ማለት ነው። ኦኬ ወደ ቀጣዩ ጥያቄ ስመጣ የ70 years old ሜል ፔሽንት እስካምስቱ ኢመርጀንሲ ኦፒዲ እንግዲህ የ70 ዓመት ዕድሜ ያለው ፔሽንት ኢመርጀንሲ ኦፒዲ ዲፓርትመንት መጥቷል ይላል። ሶ ምንድነው ይዞ የመጣው ብላችሁ ስትጠይቁት አንደኛው ኮምፕሌንት ኦፍ ስሞል ጆይንት ፔን ይላል። እነዚህ ትናንሽ የሆኑ መገጣጠሚያዎች ላይ ለምሳሌ እጅ ላይ ሊሆን ይችላል፣ እግር ላይ ባሉት መገጣጠሚያዎች ላይ ህመም አለኝ፣ ያመኛል፣ ይቆረጥመኛል እያለ እናንተ ጋር መጥቷል። በተለይ ደግሞ ቁርጥመቱ ሁለቱም ሳይድ ላይ አለ፣ ሁለቱም ላይ ህመሙ አለ፣ ባይላትራሊ ነው እና ይሄ ቁርጥመቱ ደግሞ የመጣው ኮዙ ኢንፍላሜሽን ስላለ ነው ወይም እብጠት ስላለ ነው የሚለውን ነገር እናንተ አስባችኋል ማለት ነው። ኦልሶ ሂ ዴቨሎፕስ ሞርኒንግ ስቲፍነስ። ከዚህ በተጨማሪ ምንድነው ጠዋት ልክ ካልጋት ሊነቃ ሲል ሊነሳ ሲል እግሮቹ አይታዘዙም፣ ስቲፌን ይሆናሉ፣ አለመታዘዛል፣ ስፓዝም ይሆናሉ ወይም ኢዝሊ ለማንቀሳቀስ ይቸገራል። ሶ ኤንድ ፔን አለው፣ ስዌሊንግ አለው፣ ኤንድ ሬድነስ አለው። ሶ which one of the following is correct diagnosis? አሁን በዚህ ከላይ ባለው ኬዝ
የትኛው ዲያግኖሲስ ትክክል ሊሆን ይችላል ይላል። ስለዚህ በዋናነት ምርጫዬ ጋር ስንመጣ ምርጫዬ ኦስቲዮአርትራይተስ ይላል። ይሄ ማለት ኢንፍላሜሽን ኦፍ ጆይንት ካለ ኦስቲዮአርትራይተስ ነው። ስለዚህ በዚህ ጊዜ ምን አይነት ምልክት ይኖራል? ሬድነስ አለ፣ ፔን አለ፣ ስዌሊንግ አለ። እነዚህ አይነት ነገሮች በአጠቃላይ አሉ። ግን አንድ ነገር ይጎልበታል እዛ ጋር ወይስ አይጎልም የሚለው ነገር አብረን እናያለን። ቢጋ ስመጣ ጎቲ አርትራይተስ ነው። ይሄ ደግሞ ሪ የምንለው ነገር ነው። ስለዚህ ይሄ ፑሪን ሪችድ የሆኑ ምግቦችን ሰዎች የሚመገቡ ከሆነ ሪ ወይም ጎት የምንለው ነው። ለዚህ ደግሞ ዩኒክ ካራክተሩ ምንድነው? ቶፒየስ የምንለው አለ። ይሄ እግር ላይ ላርጅ ቶይስ ላይ ቶፒየስ የሚባል እብጠት ይፈጥራል። ስዌሊንግ አለው፣ ሬድነስ አለው። እሱ ግን የት ነው? እግር ላይ ነው። ቶይ ላይ ዘ ቢገስት እንትን ላይ ጣት ላይ አውራ ጣት ላይ ነው የሚኖረው። ሲጋ ስመጣ ኦስቲዮማላይቲስ ነው። ይሄ ኢንፍላሜሽን ኦፍ ቦን ነው። የቦን ችግር ነው። ኢንፌክሽን ኦር ኢንፍላሜሽን ኦፍ ቦን ችግር ካለ ፔን አለ፣ ስቲፍነስ አለ፣ ስዌሊንግ ሊኖር ይችላል፣ እነዚህ ሬድነስ ሊኖር ይችላል። ስለዚህ እነዚህ ነገሮችን ታገኛላችሁ። ሌላው ሪማቶይድ አርትራይተስ ነው። ይሄ ደግሞ ባይላተራል የሆነ ፔን በሚኖርበት ጊዜ በሁለቱም ሳይድ ፔን የሚኖር ከሆነ ስዌሊንግ የሚኖር ከሆነ ሬድነስ የሚኖር ከሆነ በተለይ ሞርኒንግ ስቲፍነስ የሚኖር ከሆነ this is related with rheumatoid arthritis ነው ማለት። ስለዚህ ግን ኦስቲዮአርትራይተስ በሚኖርበት ጊዜ እነዚህ ሁሉ ይኖራሉ፣ ግን ዩኒላተራል ነው ፔኑ። ስለዚህ ይሄንን ነው ውድ የተከበራችሁ ሜዲካል ላይፍ ዩቲዩብ ቻናል ቤተሰቦቼ፣ ለቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ።